በዛሬው ቪዲዮ ዩቲዩብ ቻናላችሁ ሞኔታይዝ ለማድረግ ፕሮሰስ ላይ ላላችሁ እንዴት አድርገን አድሰንስ ፒን ለመቀበል ፒኦ ቦክስ እንዴት እንደምናወጣ እና ሙሉ የአድሰንስ ፎርም እንዴት እንደምንሞላ ቪዲዮውን እስከ መጨረሻ ካያችሁት የምንመለከት ይሆናል። ሌትስ ጎ። ሰላም ዩቲዩብ ፋሚሊ፣ ኑሬ ነኝ። በዛሬው ቪዲዮ ከፖስታ ቤት ጀምሮ እስከ አድሰንስ ፎርም አሞላል ያለውን ፕሮሰስ የምንመለከት ይሆናል። ፖስት ኦፊስ ማለት ነው፣ ዋናው መስሪያ ቤት እጄ ነበረ። ስለዚህ ፖስታ ሳጥን አውጥቻለሁ። ያው እንደ ድሮ ፖስታ ሳጥን አይደለም የሚሰጡት፣ ያው ፊዚካሊ ማለት ነው። እንደዚህ ቁልፍ ሰጥቷችሁ ምናምን ፖስታ ሳጥን አይሰጧችሁም፣ ያው ቨርቹዋሊ ነው የሚሰጧችሁ። ስለዚህ የፖስታ ሳጥን ጥር ሰጥቶኛል። በስልኬ ደግሞ የሆነ ሊንክ አለ፣ አፕ ምንም ነገር ሲደርስ ኖቲፋይ የሚያደርጋችሁ አፕ አለ ማለት ነው። ስለዚህ እንደ ድሮ ቁልፍ ሰጥቷችሁ ምናምን ሳይሆን ቨርቹዋሊ ነው ፖስታ ሳጥን የምትከፍቱት ማለት ነው። ስለዚህ 862 ብር ነው ያስከፈሉኝ። ለአንድ ዓመት ነው የሚሰራው። ስለዚህ ባለፈው ያው እዚህ ጋር የመጀመሪያ ያየነው አለ ስቴፕ ዋን ላይ ዩቲዩብ ሞኔታይዜሽን ፖሊሲ ነው። ያ የዩቲዩብ ሞኔታይዜሽን ፖሊሲ እከተላለሁ የሚል ነው። ስለዚህ መስማማቴን ያው ባለፈ ኮንቲኒው ብዬ ሞልቼዋለሁ። አሁን ሁለተኛው ወደ ጉግል አድሰንስ ነው የምንሄደው። ያው አድሰንስ አካውንት ክሬት እናደርጋለን ዛሬ። ያው ከዚህ በፊት እኔ ምንም አድሰንስ አካውንት የለኝም። ስለዚህ አብረን ሆነን አድሰንስ አካውንት አብረን እንከፍት ይሆናል ማለት ነው። ጉግል አድሰንስ ማለት የዩቲዩብ ቻናል ባለቤቶች በገጻቸው ላይ ማስታወቂያዎችን በማሳየት ገንዘብ እንዲያገኙ የሚያስችል የጉግል አገልግሎት ነው። በአጭሩ ይህም ማለት ምን ማለት ነው? ለምሳሌ አንድ ኩባንያ ምርቱን ለማስተዋወቅ ለጉግል ክፍያ ይከፍላል። በተራው ጉግል ደግሞ ከዛ ማስታወቂያ ጋር ሊሄድ ከሚችል ቪዲዮ ጋር ያገናኘዋል ማለት ነው። በመሃል ማለት ነው የዛ ቪዲዮ ባለቤት ወይም ደግሞ ኮንተንት ክሬተር በሰራው ቪዲዮ ላይ ማስታወቂያ ሲታይ ጉግል ከማስታወቂያ ባለቤት ከከፈለው ክፍያ ላይ የተወሰነውን ለቪዲዮ ባለቤት ይከፍለዋል ማለት ነው። ስለዚህ አሁን የምናየው ስቴፕ ጉግል ለኛ የሚከፍለን ብር እንዴት አድርገን እኛ ወዳለንበት ሀገር ባንክ አካውንት እንዴት እንደሚደርስ የምንመለከት ይሆናል ማለት ነው። ወደ ቀጣዩ ስቴፕ ከመሄዳችን በፊት ሁሌ እንደምናደርገው ቪዲዮ ላይክ አድርጉት። ለቻናሉ አዲስ ቤተሰብ ከሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉት። ስለዚህ ስታርት እለዋለሁ። ስታርት ካልኩት በኋላ ያው እዚህ ጋር yes I have existing AdSense account for YouTube AdSense account የሚላለ፣ ሁለተኛው ደግሞ no I don't have an existing account ነው የሚለው። ስለዚህ እኔ ሌላው የምችለው ከዚህ በፊት ምንም ስለሌለኝ ሁለተኛ ላይ ያለው ነው የምመርጠው። ከዛ በኋላ ያው እዚህ ጋር የሚለው ኮንቲኒው ነው። ኮንቲኒው እለዋለሁ ማለት ነው። ከዛ ኮንቲኒው ካልኩት በኋላ ያው እዚህ ጋር እንደምታዩት ቀጥታ ወደ ዩቲዩብ ቻናሌ ነው ሄደው። ወደ ዩቲዩብ ቻናሌ ኢሜል ነው ሄደው። ስለዚህ የዩቲዩብ ቻናሌ ኢሜል ይሄንን ሰጠዋለሁ። እሱን ከሰጠሁት በኋላ ያው እዚህ ጋር እንደምታዩት እንደዚህ አይነት ነገር መጥቷል ማለት ነው። ስለዚህ ይሄን ነገር አብረን እንሞላ ይሆናል ማለት ነው። ይሄኛውን አንብቤዋለሁ። ያው እዚህ ጋር እንደምታዩት ዩር ቻናል ብሎ እዚህ ጋር የቻናሌ ሊንክ ተቀምጧል። እዚህ ጋር ሀገር ኢትዮጵያ ይላል። በነገራችን ላይ ያው እዚህ ጋር ያ ሲጀምር ብር የምትቀበሉበት ሀገርና ባንክ አካውንት መክፈት የምትችሉበት ትክክለኛ የእናንተ ሎኬሽን ያለ ማድረግ መቻል አለባችሁ። አሁን ያለሁት ኢትዮጵያ ስለሆነ ኢትዮጵያ ብዬዋለሁ። ከዛ በኋላ ያው እዚህ ጋር ያለው ነገር ስለ ጉግል አድሰንስ ማለት ነው የእነሱን ህግጋት ያው ማክበር አለብህ አይነት ነገር ነው የሚለው። በአጠቃላይ ይህንን በነገራችን ላይ አንብቤዋለሁ። ያው ባጭሩ የጉግል አድሰንስ ህግን ማክበር መቻል አለብህ ነው። እሱ ህግ ውጪ ማውጣት የለብህ የሚል ነገር ነው። እዚህ መጨረሻ ላይ ታች ወርድና መጨረሻ ላይ I have read the accepted agreements የሚለው ላይ እዚህኛው ላይ ቲክ አደርጋለሁ። ከዛኛው ላይ ክሊክ ካደረኩኝ በኋላ ቀጣይ የሚለው ያው ሴት አፕ አካውንት ነው። ስለዚህ እዚህ ጋር እንደምታዩት አካውንት ታይፕ ኢንዲቪጁዋል ነው የምንለው። ቀጥሎ ያለው ደግሞ ስም ነው። ስማችሁ ያው ሙሉ እስከነ ሀያታችሁ የምትጽፉት ሞር የተሻለ ነው። ያው ቀጥታ እዚህ ጋር የምትጽፉት ስም ከዶክመንታችሁ ጋር ወይም ከመታወቂያችሁ ጋር አንድ አይነት መሆን መቻል አለበት። አድሬስ ላይን 1 የሚለው ጋር ኢትዮጵያ ብላችሁ ነው የምትጽፉት። አድሬስ ላይን 2 ደግሞ ፖስታ ሳጥናችሁ ትጽፋላችሁ ማለት ነው። ስለዚህ አድሬስ ላይን 2 የሚለው ጋር ያውን ዛሬ ሄጄ የነበረ ፖስታ ቤት ዋና መስሪያ ቤቱ ማለት ነው፣ ወደ ብሔራዊ አካባቢ ያለው ማለት ከዛ ነው ይሄን የሰጡኝ። ስለዚህ ይሄን ሰጥተውኛል። ይሄ የሰጡኝን ፒኦ ቦክስ ራሱን እዚህ ጋር ጽፌዋለሁ። ቀጥሎ ያለው ደግሞ ፖስታል ኮድ ነው። ይሄ የፖስታ ኮድ ደግሞ ያው ይለያያል። በነገራችን ላይ ከከተማ ከተማ ይለያያል። ለምሳሌ አዲስ አበባ 1000 ነው፣ ጎንደር 6200 ነው፣ አክሱም 7080 ነው። ልክ እንደዚህ ማለት ይለያያል። ከከተማ ከተማ ይለያያል። ጉግል ላይ ሰርች አድርጉት። የሁሉም ከተሞች ዚፕ ኮድ ወይም ደግሞ ፖስታል ኮድ ያመጣላችኋል። ከዛ ውስጥ ለእናንተ የሚሆነውን ትመርጣላችሁ ማለት ነው። ከሌለ 40 አድርጋችሁ ታልፉታላችሁ። ስለዚህ አዲስ አበባ 1000 ነው፣ 1000 ሞልቻለሁ። ሲቲ አዲስ አበባ ነው። ፎን ነምበር ይላል። ያው ፎን ነምበር ኦፕሽናል ነው የሚለው፣ ግን ፎን ነምበር እዚህ ጋር አስገብቻለሁ። ከዛ በኋላ ሰሚት ነው የምለው ማለት ነው። ስለዚህ ሰሚት ስለው እዚህ ጋር እንዳያችሁት ሎድ እያደረገ ነው። ቀጥታ ወደ ሪቪዊንግ ብሎኝ ቀጥታ ወደ ዩቲዩብ ስቱዲዮ ነው ሄደው። ያው እዚህ ጋር እንደምታዩት ዩር አካውንት ኢዝ ቢንግ ክሬትድ
or associated. The approved and associated process usually takes several days, but in some cases it can take 2 or 3 weeks ይላል። ያው ከ2 እስከ 3 ሳምንት ይፈጃል ነው ያለኝ። ስለዚህ እስከዛ ድረስ እንጠብቃለን ማለት ነው። ከዛ በኋላ ሪቪው ይደረጋል ነው ያለኝ። ስለዚህ ቀጣይ ስቴፕ እነዚህ ሁለቱን ስቴፕ አልፈናል። አሁን የሚቀረን ሶስተኛው ስቴፕ ነው። ስለዚህ ቀጣይ ስቴፕ ያው ምንድነው የሚሆነው የሚለውን ደግሞ ቪዲዮ ካቆንኩበት የንጀምርላችሁ ይሆናል። ያው ለኔም አዲስ ነገር ስለሆነ አብረን አንድ ሰው እንዴት ነው ሞኔታይዝ ሆኖ ገንዘብ መስራት እስከሚጀምር ድረስ ያለውን ፕሮሰስ ነው ማሳያችሁ። ስለዚህ ዛሬ እዚህ ስቴፕ ላይ እንቆማለን። ቀጣይ ደግሞ እቺ ስቴፕ 3 ላይ ያለችው እናያለን ማለት ነው። እሺ ትላንትና ያው በነገራችን ላይ ከላይ ሁለተኛ ላይ ያለችው ሳይን ኢን አድሰንስ የምትለዋ ማለት ነው። እሷ ነገር በስንት ሰዓት መሰላችሁ አድሰንስ አክሰፕት ያደረጉኝ? ጠዋት ወደ 7 ሰዓት አካባቢ ነው። የፖስት ጠዋት ላይ ፖስት አሳጠናቶቼ ምናምን ስሜን ሙሉ የአድሰንስ ፎርሜን ከሞላው በኋላ ልክ ማታ ማለት ነው 11 ሰዓት ተኩል አካባቢ ሲሆን ደህና አለ ማለት ነው። ሁለተኛ ላይ ያለችዋን ስቴፕ አክሰፕት አደረገኝ ማለት ነው። ከዛ በኋላ ያው ሪቪው ይደረጋል ምናምን አለኝ። እሱ ደግሞ ልክ ጠዋት ላይ ሲከፍተው ዩቲዩብ ስቱዲዮ ላይ ተከፍተው ማለት ነው። ያው እዚህ ጋር እንደምታዩት ልክ ዩቲዩብ ስቱዲዮ ላይ ስገባ ልክ እንዲህ ነው የመጣው። ሪቪው አድርገው ቻናሉ ምንም ኮፒራይት እንደሌለውና አክሰፕት እንዳደረጉኝ ነው። እዚህ ጋር ይሄው እንደምታዩት ኮንግራቹሌሽን ይላል። የቻናሌ ስም እዚህ ጋር አለ። ዩ አር ናው ኤ ዩቲዩብ ፓርትነር ይላል። ያው እዚህ ጋር እንደዚህ ነገር አምቶልኛ ዌልካም ቱ ዘ ዩቲዩብ ፓርትነር ፕሮግራም ብሎ አስ ኤ ዩቲዩብ ፓርትነር ዩ ካን ይልና ሞኔታይዝ ዩር ቪዲዮ ይላል። ሾርት ኤንድ ላይቭ ስትሪም ጌት ሰፖርት ቪያ ቻትስ ኦር ኢሜል ይላል። እቺኛዋ እስኪ ሌትስ ጎ እንበለውና ወደ ዩቲዩብ ስቱዲዮ እንሄድ። ያው ዩቲዩብ ስቱዲዮ ላይ ስታዩት እነዚህ ነገሮች በርተዋል። እነዚህ ሜምበርሺፕ ላይ የሚመጡ ጊፍት፣ ሰፖርት እነዚህ ነገሮች አክቲቭ ናቸው። ቻናሌ ተገምግሞ ሪቪው ተደርጎ ሞኔታይዝ መሆን እንደሚችልና አድሰንስ አካውንቴን አክሰፕት እንዳደረጉት ከዛ በተጨማሪም ደግሞ ሌላም የሚሞሉ ፎርሞች አሉ። እነሱን እንዴት እንሞላለን የሚለውን አብረን የምንመለከት ይሆናል። ያው እዚህ ጋር ከላይ እንደምታዩት እቺ ሜሴጅ አልነበረችም፣ ከዚህ በፊት አልነበረችም። የሆነ ሰፖርት ብትፈልጉ እዚህ ጋር ማውራት ትችላላችሁ። ጥታ ከአድሚኖቹ ጋር እዚህ ጋር ማውራት ትችላላችሁ። ወዲያውኑ ነው ሪስፖንስ የሚያደርጓችሁ። ስለዚህ ይህም ነገር አንድ የተጨመረ ፊቸር ነው። አርን ዊዝ አድሰንስ ይላል። ለምሳሌ አሁን እዚህ ጋር ብንገባ ቺም ራሷ የቻለች ነገር ነች። እነዚህ ነገሮች ምንድናቸው የሚሉትን እዚህ ጋር ከላይ ያሉትን ነገሮች ጭምር ሜምበርሺፕ፣ እዚህ ጋር ሱፐር ጊፍት፣ እነዚህ በነገራችን ላይ አዲስ የመጡ ናቸው። እነዚህ ኦቨርቪው፣ እነዚህ ነገሮችን በደንብ አድርገን የምንመለከተው ይሆናል። ያው እዚህ ጋር እንደምታዩት የሰብስክራይበር መጠን ነው። በእርግጥ በአሁኑ ሰዓት ያለው አይደለም፣ ይሄ ሌት ነው አይደል? 1 2 ቀን 3 ቀን ሚኒመም እስከ 5 ቀን ሌት የሆነውን ነው የሚያሳየው። በእርግጥ በአሁኑ ሰዓት ያለው ዋቻወር እንደዚህ አይደለም፣ ከዛም በላይ ነው። ዩቲዩብ ታውቁታላችሁ። አሁን ይሄ ዲሴምበር 18 ነው። እስከ ዲሴምበር 18 ያለው መረጃ ነው፣ ግን በአሁኑ ሰዓት ግን ዲሴምበር 23 ነው። ስለዚህ 5 ቀን ወደኋላ የ5 ቀኑን አፕዴት አላደረገውም። ካያችሁት እዚህ ጋር የጥያቄ ምልክት ቃል ነገር አለው። ስለዚህ የ5 ቀኑን ደግሞ አፕዴት ሲያደርገው ያለው ነገርና ቀሪውን መረጃ አብረን የምንመለከት ይሆናል ማለት ነው። ያው እንደምታውቁት በዚህ ቪዲዮ በየቀኑ ቻናሌ ሞኔታይዝ እስከሚሆን ድረስ ያለውን ዴይሊ እንቅስቃሴ ነው በነገራችን ላይ ማሳያችሁ። አሁን ደግሞ አዲስ የመጣው ነገር ምንድነው? እዚህ ጋር ኢሜል ላይ የደረሰኝ መልእክት አለ። ለምሳሌ ኢሜሉን ከፍቼ ላሳያችሁ። እዚህ ጋር ይህን ጽሁፍ በተወሰነ መልክ በነገራችን ላይ በደንብ አይቼዋለሁ። ያው የሚለው ምንድነው? ዩቲዩብ ቻናላችሁ ላይ ዩቲዩብ ሴቲንግ ላይ ገብታችሁ የሆነች ኦን የምታረጓት ነገር አለች። እሷ ነገር ኦን ካላረጋችሁት ቻናላችሁ ወደ ማስታወቂያ ሰዎች የእናንተ ቻናል ላይ ማስታወቂያ ማሰራት አይችሉም፣ ወይም ቪዲዮዎች የማስታወቂያ ቪዲዮዎች በሌላ አነጋገር ያው ብር መስራት አትችሉም ማለት ነው። ስለዚህ ቻናላችንና የተመልካቾቻችንን መረጃ ለአስተዋዋቂዎች እንዲጋራ ማለት ነው የሚፈቅድ ሴቲንግ ነው። ያ ሴቲንግ ስናበራው ቀጥታ የኛ ቻናል ለአስተዋዋቂዎች ይደርሳልና ያንን ሴቲንግ አብራው ነው የሚለኝ። ስለዚህ 2 ኢሜል ነው የደረሰኝ በነገራችን ላይ እዚህ ጋር መጥቷል። ስለዚህ ያንን አብራው ነው። ይህ ሴቲንግ ማስተካከል ያው ጥቅሙ ምንድነው ካላችሁኝ የተሻለ ክፍያ ያላቸው ማስታወቂያዎች ወደ ቻናላችን እንዲመጡ ያደርጋል ማለት ነው። ከዛ በተጨማሪም ተጨማሪ ገቢ ለማግኘት መንገድ ይከፍታል። ያው ተጨማሪ ገቢ ስንል ለሾፒንግ አፊሊየት ማለት ነው። እነሱን ነገሮችን አድ ያደርግልናል ማለት ነው። ስለዚህ ይህን በማድረጋችን ዩቲዩብ ቻናላችን የእይታ ብዛት፣ የተመልካቾቻችን እድሜና ጾታ እንዲሁም የተመልካቾቻችን መገኛ ሀገር ለአስተዋዋቂዎች ያሳያል ማለት ነው። ስለዚህ እችን ሴቲንግ እንዴት አድርገን ነው የምናበራት የሚለውን አብረን እንመለከታለን። ወደ ቀጣዩ ስቴፕ ከመሄዳችን በፊት ሁሌ እንደምናደርገው ቪዲዮ ላይክ አድርጉት። ለቻናሉ አዲስ ቤተሰብ ከሆናችሁ ደግሞ ቻናሉ ሰብስክራይብ አድርጉ። ቀጥታ ወደ ዩቲዩብ ሴቲንግ ሊሄድና ወደ ዩቲዩብ ስቱዲዮ ሊሄድና ሴቲንግ ላይ ገብተን እችን ነገር እንዴት ነው የምናበራት የሚለውን እንመልከት። በነገራችን
በነገራችን ላይ ያው እዚህ earn የሚለው ላይ ስገባ ቻናሌ ላይ ያው እነዚህ ነገሮች ባለፈ አውርተንባቸዋል። ያው እዚህ ጋር እንደምታዩት ቀጥታ ብር መስራት ያልጀመረው ወቻወሩ ስለሚቀረው ነው። አሁን ኦልሬዲ 3700 አካባቢ ወቻወር ደርሷል። ስለዚህ ልክ 4000 ሲሞላ እንዴት ነው የሚሆነው የሚለውን አብረን የምንመለከት ይሆናል። ስለዚህ አሁን ያችን ሴቲንግ ቅድም ያልኳችሁን ሴቲንግ እሷን ሴቲንግ እንመልከት። ቀጥታ እዚህ ሴቲንግ ላይ ነው የምትገቡት። እዚህ ሴቲንግ ላይ ከገባችሁ በኋላ እዚህ ጋር ቻናል የሚላለ ቻናል የሚለው ላይ ከገባችሁ በኋላ አድቫንስ ሴቲንግ የምትላለች እሷ ላይ ከገባችሁ በኋላ በታች በኩል ዝቅ ብላችሁ የምትመጣ ነገር አለች። እሷ ምንድነች? እቺ ነች። ቻናል ኢንሳይት ሼሪንግ የምትለች ሼሪንግ ዊዝ አድቨርታይዘርስ ብራንድስ ኤንድ ሰርድ ፓርቲ ፕላትፎርም ሜይ ኢምፕሩቭ ዩር ኤርኒንግ ኦፖርቹኒቲ ስሩ ዘ ፊውቸር ላይክስ አድስ ብራንድስ ዲልስ ሾፒንግ ይላል። ይሄ ቅድም ያልነው ማለት ነው። ስለዚህ እናንተም ሁሌ ያው ቻናላችሁ እንደዚህ አይነት ነገር ሊገጥማችሁ ይችላል ብዬ ነው የምነግራችሁ። በየትኛውም ሞኔታይዝ የሚሆን አዲስ ቻናል ካለ በነገራችን ላይ ይሄ አሁን እኔ የሚሄድበትን መንገድ ከተከተላችሁ ምንም የሚያቅታችሁ ነገር የለም። እኔ እያንዳንዱ ፕሮሰሱን ነው እየነገርኳችሁ ያለሁት ማለት ነው። ስለዚህ ይችኛዋን ነገር እናበራታለን። አብራት ያለኝ ይሄንን ነው። ከዛ በኋላ ሌላ ያለኝ ነገር የለም። ከዛ በኋላ ሴቭ ብዬ እወጣለሁ። ቀጥታ ይሄ ነገር አሁን ለአድቨርታይዘሮች በግልጽ ሆኖ ምናክል ታየ ምናክል ላይ ካለው ምናምን የሚለውን ለነሱ ለአስተዋቂዎች በቀጥታ የዚህን ቻናል መረጃ ማግኘት ይችላሉ ወይም ይደርሳል ማለት ነው። ስለዚህ ነገር ሼር ላርጋችሁ ብዬ ነው። ልክ ቻናሉ ወቻወሩ 4000 ሲሞላ አድሰንስ ፒኗ ሲመጣልኝ ያለችዋን መረጃ ደግሞ ሙሉ እዚህ ቪዲዮ ላይ የማሳያችሁ ይሆናል ማለት። የዛሬው ቪዲዮ ይህን ይመስላል። በቀጣይ ደግሞ ቀጣዩን ፓርት ቪዲዮ ይዤላችሁ የሚመጣ ይሆናል። ለቻናሉ አዲስ ቤተሰብ ከሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉት። በቀጣይ ቪዲዮ ቀጣዩን ፓርት ይዤላችሁ የሚመጣ ይሆናል። እስከዛ ድረስ ፒስ ይመቻችሁ።